ክብር ለአምላካችን ለእግዚአብሔር ይሁን። እንደምን አላችሁ? እግዚአብሔር የተባረከ ይሁን። እግዚአብሔር መልካም አምላክ ነው። የወደደን በቅዱስ አጠራሩ የጠራን ደግሞ ልናገለግለው ከእርሱ ጋር ልንሰራ እድልን የሰጠን እግዚአብሔር ነው። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ጌታን እናመሰግናለን። ዛሬ እግዚአብሔር በልቤ ያስቀመጠውን የሰጠኝን መልእክት አብረን እንካፈላለን። ለእግዚአብሔር ቃል ክብር ሁላችንም እንቆምና የምንነጋገርበትን ክፍል አነብና እንጸልያለን። በዚህ ክፍል ላይ ቆሜ ነው የምንነጋገረው። ኤፌሶን ምዕራፍ 1 ከቁጥር 17 እስከ 19 ያለውን እናነባለን። የክብር አባት የጌታችንም የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምን ሁሉ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። እንጸልያለን እግዚአብሔር እንዲያስተምረን። እሱ አምላካችን ከመታወቅ ያለፈ ነው። ሃሌሉያ። እናመሰግንሃለን ዘላለማዊና ጻድቅ የሆን ከአምላካችንና አባታችን ልዑል እግዚአብሔር ሆይ ስለ ብዙ ምሕረትህ ተነግሮ ስለማያልቀው ቸርነትህ እጅግ አድርገን እናመሰግንሃለን፣ እናከብርሃለን። ጌታ ሆይ እድል የሰጠህን ካንተ ጋር እንድንኖር እድሉን ያደልከን እግዚአብሔር ስምህ ብሩክ ይሆን። ዛሬ ደግሞ እንዳስለመድከን እግዚአብሔር የዘላለም አባት ሆይ ከእግሮች ስር ተሰብስበናልና ከቃልህ እውነት እንድትመግበን በኢየሱስ ስም እንጸልያለን። ቃልህ እውነት ነው። በእውነትህ እንድትቀድሰን፣ በእውነትህ እንድትገስጸን፣ በእውነትህ እንድትመልሰን እግዚአብሔር የዘላለም አባት ሆይ በአንተ ዘንድ ያለውን ነገር እንድታሳየን እንለምንሃለን። የዘላለም አምላክ ልዑል እግዚአብሔር ሆይ የልብህን ሐሳብ እንድትገልጥልን፣ የፈቃድህን ዕውቀት እንድትሰጠን እንለምንሃለን። ጌታ እግዚአብሔር ሆይ ጊዜውን፣ ሰዓቱን፣ እኛነታችንን ሁሉ ለአንተ አሳልፈን ሰጠን። በመካከላችን ባለመከልከል አንተ ተንቀሳቀስ፣ አስተምረን፣ ምከረን። ሁሉን አሳልፈን ሰጠን በክርስቶስ ኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። ዛሬ የምንካፈለው ከኤፌሶን 1 ከቁጥር 17 ጀምሮ ያለውን ነው። ይሄ መልእክት የተጻፈው ለኤፌሶን ሰዎች ነው። መልእክቱን የሚጽፈው ሐዋርያው ጳውሎስ ነው። የኤፌሶንን ቤተክርስቲያን በደንብ አድርጎ በጥልቀት የሚያውቃቸው ሕዝብ ናቸው። ይህንን መልእክት ሲጽፍላቸው ያለበት ኮንዲሽን እንዲህ ያለውን ነገር የሚያጽፍ ሁኔታ ላይ ባለበት ጊዜ አይደለም የጻፈው። እነኚህ ከእስር ቤት ተጻፉ ከሚባሉት መጽሐፎች 5 መጽሐፎች ውስጥ አንዱ ነው ኤፌሶን። ጳውሎስ በእስር ቤት በእስር እያለ ምን ይፈረድብኛል ምን አይፈረድብኝም የሚል ሁኔታ ውስጥ እያለ የጻፈው መልእክት ነው እና የሚገርም ነገር ነው። እጸልይላችኋለሁ ነው የሚለው። ታውቃላችሁ እስር ቤት ያለ ሰው ምን አድርጉልኝ ነው የሚለው? ጸልዩልኝ ነው አይደል? እየመጣችሁ ምን አድርጉኝ? ጠይቁኝ፣ አጽናኑኝ፣ አይዞ በሉኝ ነው የሚለው። ጳውሎስ የተገላቢጦሽ የሆነ ነገር ነው የሚልክላቸው። ምክንያቱም ቅድም እንዳልኳችሁ በደንብ ያውቃቸዋል። በመጀመሪያው የሐዋርያት የሚሽነሪ ጉዞ ጊዜ በኤፌሶን ለጥቂት ጊዜ ገባ ብሎ ለአንድ ጊዜ በምኩራብ ገብቶ አስተምሮ አልፎ ነበር ሄደው። ከዛ ተመልሼ እመጣለሁ ብሏቸው አብረውት የነበሩትን አቅላና ጵርስቅላን ምን አድርጎ እዛ ትቷቸው ሄዶ ከቆየ ከ2 ዓመት
ከዓመት እስከ 2 ዓመት ይባላል። ከዚያ በኋላ ተመልሶ ረጅም ጊዜ በሱ የሚሽነሪ ጉዞ ወቅት በቦታዎች ላይ ከተቀመጠበት ጊዜ ረጅሙን ሰዓት ተቀመጠ የሚባልበት ቦታ ነው የኤፌሶን ቤተክርስቲያን። ከ2 እስከ 3 ዓመት ተቀምጦ ያገለገላቸው ህዝቦች ናቸው። በደንብ አበጥሮ ምን ያደርጋቸዋል? ያውቃቸዋል። ብዙ ነገርን ያስጨበጣቸው፣ ብዙ ነገርን ያቀበላቸው ሰዎች ናቸው። እንዳውም በጣም የሚያስደንቅ ነገር ይሄን ስለዚህ ታሪክ ለማግኘት የሐዋርያት መጽሐፍን መልእክቶችን ስናነብ ሐዋርያት ሥራ መጽሐፍን ማንበብ ይጠቅመናል። እነኛን መልእክቶች በደንብ አድርገን ምን ለማድረግ ለመረዳት ስለሚጠቅም ማለት ነው። ሐዋርያት ሥራ ምዕራፍ 18 እና 19ን ብንመለከት በደንብ አድርጎ ግልጽ አድርጎ ያሳየናል የነበረውን ነገር። ለ2 ዓመት ያህል ጢራኒዮስ የሚባል ትምህርት ቤት ከፍቶ ምናልባት የመጀመሪያው ይሆናል ብዬ ነው የማስበው የቴዎሎጂ ስኮል ቤተክርስቲያን ከተወለደች በኋላ ለ2 ዓመት በቀን ምን ያደርጋቸው ነበር ይላል? ያስተምራቸው ነበር ይላል። ለእነኚህ ሰዎች ነው ይሄ መልእክት የሚጻፈው። በጣም ጥልቅ ነገሮችን፣ ዶክትሪናል የሆኑ ነገሮችን እያነሳ የሚናገርበት መጽሐፍ ነው የኤፌሶን መጽሐፍ። ከቁጥር 3 እስከ ቁጥር 14 ድረስ በጣም የሚያስደንቀውን ነገር ይገልጣል። በክርስቶስ ኢየሱስ በመሆን የሚገኘውን የተገኘውን ማንነት ቁልጭ አድርጎ ይተርክላቸው። እሱን በመናገር ነው የሚጀምረው። እዛ ላይ በጣም የሚያስደንቅ ነገር ሥላሴ የሚለውን ነገር አላስቀመጠውም እንጂ አብን፣ ወልድን፣ መንፈስ ቅዱስን በአንድነት በእኛ ደህንነት ጉዳይ ላይ እንዴት አድርገው እንደሰሩ ቁልጭ አድርጎ ይናገራል። አብ ጠራን ይላል። ክርስቶስ ነፍሱን ሰጥቶ ምን አደረገን? ዋጀን። መንፈስ ቅዱስ ደግሞ ምን አደረገን? አተመን እያለ ወራሾች አደረገን። በጣም ብዙ ትልልቅ ነገሮችን ይገልጣል እዛ። ይሄንን ካለ በኋላ ነው ምን ይላል? አሁን እንበረከካለሁ ይላቸዋል። ምን እንዲያደርግ? ይሄ ያልኳችሁ ነገር የሚገባችሁ የልባችሁ አይኖች ምን ሲያደርጉ? ሲበሩ ነው። እንዲሁ ዝም ብሎ ምን የሚባል አይደለም፣ የሚገባ ጉዳይ አይደለም። ምናልባት የሰማው ነገር ሊኖር ይችላል ብዬ አስባለሁ። ምክንያቱም ብዙ ጊዜ ሐዋርያው ጳውሎስ የሐዋርያት ሥራን መጽሐፍ ስታነቡ እስቲ ተመልሰን ምን እናርጋቸው? እንያቸው። ያገለገልንባቸውን አልፈን የሰራንባቸውን ቦታዎች እስቲ መለስ ብለን ምን እናርግ? እንያቸው። እንዴት ሆነው ይሆን የሚል ልብ የነበረው ሰው ነው። ካገለገለው ሕዝብ ጋር ልቡ የተሳሰረ ሰው እንደነበረ የሐዋርያት ሥራ መጽሐፍ ስናነብ እንረዳለን። ይጠይቃል። እንዴት ናቸው? ከንትን የመጣሁት ሲሉት እንዴት ናት የዛ ያለችው ቤተክርስቲያን? ዕለት ዕለት የሚከብድብኝ ምንድነው ነው የሚለው? የአብያተ ክርስቲያናት ጉዳይ የሚል ሰው ነው። ስለዚህ ይመስለኛል ከኤፌሶን የመጣ ሰው አግኝቶ ሰምቷል ብዙ ነገር። አንዳንድ ያፈነገጡ ባለመረዳት ባለማስተዋል የሚኬዱ ጉዞዎች እንዳሉ የገባው ይመስለኛል። ያገኛችሁት እኮ ይሄንንና ያንን ነው፣ እንዲህ አድርጎ እኮ ነው እግዚአብሔር የጠራን፣ ለዚህም ያህል ክብር ነው የተመረጥ ነው እያለ ከተናገረ በኋላ አሁን ግን ምን አደርጋለሁ? እንበረከካለሁ። ዛሬ አብረን እንድናይ የምፈልገው የልብ አይን መብራት ትሩፋቶችን። ትሩፋት የሚለው ስም ብቻ አይደለም፣ ውጤት እንደማለት። የልብ አይን ሲበራ የሚገኝ ነገር አለ እያለ ጳውሎስ ይነግራቸው። እነኚህ ሁሉ ነገሮች የሚገቧችሁ ምን ሲሆን? አይናችሁ ሲበራ ነው። የአይንን ጉዳይ እናውቀዋለን አይደል? ብዙዎቻችን በዓመት አንድ ጊዜ ፊዚካል ቼክአፕ እንሄዳለን አይደል? ጤናችን እንዴት ነው የሚለውን የሆነ ነገር ሳይመጣ። የአይን ጉዳይ ላይ ደግሞ ሲሪየስ ነን አይደል? በደንብ አድርገን የአይናችንን ጉዳይ በጣም በጥንቃቄ። በአይን ምን የለም?
ቀልድ የለም እያለን አይደል? የቅርባችን የሆነውን ሰው እንኳን የሆነ ነገር ሲደረግ ምን እንላለን? በአይኔ ምን አልክ መጣ። አይን ጋር ምን የለም? ቀልድ የለም። ምክንያቱም አይን የሆነ ነገር ሆነ ማለት የህይወት ስርዓት ምን ያደርጋል? ይዛባል አይደል? ይለወጣል። እንደ ቀድሞው እንደ በፊቱ ምን ማለት መሆን አንችልም። ልክ እንደዛው መንፈሳዊው ጉዳይ ላይ የአይን መብራት ጉዳይ ላይ ጥንቃቄ እንድናደርግ መጽሐፍ ቅዱስ ምን ያደርገናል? ያሳስበናል። ብዙውን ጊዜ ግን እንደሱ አይደለንም። ስለ መንፈሳዊ እይታችን ጉዳይ ምን አናደርግም? ጥንቃቄ አናደርግም። ጳውሎስ ለኤፌሶን ቤተክርስቲያን ምን አደርጋለሁ አለ? እጸልያለሁ። ምንድነው የአይን መብራት? እነኚህ ሰዎች ደህንነትን ያገኙ ሰዎች ናቸው። ምክንያቱም ቅድም ብያችኋለሁ ምን አድርገዋል? ዘርዝረዋል አይደል? አላችሁ እኮ ይሄ ሁሉ ነገር የላችሁም ፈልጎ አገኙ እያለ ጳውሎስ ምን አይልም? አይናገር። አላችሁ። በክርስቶስ በመሆናችን ብቻ ምን ተብለናል? ተሰጥቶናል። የተሰጠን ህይወት የተሰጠን የተደረግነው መደረግ ግን መሆን መኖር ምን ይላል? ጠይቃል። እሱ ደግሞ የሚሆነው ምን ሲያደርገን? ሲገባን ነው ይላቸው። ለመኖር አንደርስታንድ ማድረግ ያስፈልጋል እያላቸው። አንደርስታንዲንጉ የሚመጣው ደግሞ የልብ አይን ምን እንዲያደርግ? እንዲበራ። መለኮታዊውን ነገር የመረዳት ችሎታ ማለት ነው። የልብ መብራት የእግዚአብሔርን የልብ ሐሳብ ምን ማድረግ? ማግኘት ማለት ነው። የራስ ገንዘብ ማድረግ ማለት ነው። አካላዊው አይኖቻችን ቅድም እንዳልኳችሁ ብዙ ጥንቃቄ የምናደርገው ይሄ አይናችን አካላዊውን ነገር ነው የሚያየው አይደል? በዙሪያው ያለውን ነገር ነው የሚያየው። ልናደርገው የሚገባው ልንሄድበት የሚገባውን ነገር የሚያየው እሱ ነው። መንፈሳዊውን ዓለም ማየት በዚህኛው አይን አንችልም። ለዚህ ነው ጳውሎስ እንዲበራ ምን አደርጋለሁ? ጸልያለሁ። እንድትረዱት እንዲገባችሁ እጸልያለሁ ይላል። ሰው መንፈሳዊ አይኑ ሲበራ የእግዚአብሔር ዓላማ ይገባዋል፣ ማስተዋል ይችላል። ወገኖች የእግዚአብሔርን ዓላማ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን የልብ ነገር መረዳት የምንችለው መንፈሳዊ አይኖቻችን ምን ሲያደርጉ? ሲበሩ ነው። የእግዚአብሔር ተስፋ የሚገባን መንፈሳዊ አይናችን ሲበራ ነው። መገኘቱን ሴንስ ማድረግ የምንችለው መንፈሳዊ አይኖቻችን ምን ሲያደርጉ? ሲበሩ ነው። አለበለዚያ እንደመጣን ተመልሰን ምን እናደርጋለን? እንሄዳለን። መንፈሳዊ አይኖቻችን ሲበሩ ህይወትን ከእግዚአብሔር እይታ አንጻር መረዳት እንጀምራለን። ለህይወት ያለን ትርጉም፣ ለህይወት ያለን መረዳት፣ ለህይወት ያለን ግንዛቤ ምን ያደርጋል? ይለወጣል። እግዚአብሔር እንደሚያይ ማየት እንጀምራለን። እግዚአብሔር እንደሚያስብ ማሰብ እንጀምራለን። እንደ እግዚአብሔር ሐሳብ ነገሮችን መረዳት እንጀምራለን። ስለዚህ ጳውሎስ እንበረከካለሁ፣ ይሄ በጥረት ይሄ በሆነ ነገር የሚገኝ ሳይሆን በምንድን ነው? በመንበርከክ የሚገኝ ነገር ነው ይላል። ስለዚህ ለእናንተ ጸልያለሁ። ግን እነኚህ የልብ አይን ሲበራ የሚገለጡ ነገሮች አሉ ብሎ ይናገራል። ዛሬ እነሱን 3 ነገሮች አብረን እንድናይ ይፈልጋሉ። ከልብ መብራት ጋር ተከትለው የሚመጡ የልብ የመብራቱ ውጤት ሆነው የሚገኙ ትሩፋት ሆነው የሚመጡ ነገሮችን አብረን እንድናይ ፈልጋለሁ። ሐዋርያው መጀመሪያ የሚያስቀምጠው
ጥሪያችንን በግልጽ እንረዳለን ይላል። የመጥራቱ ተስፋ ምን እንዲሆን ታውቃላችሁ ይላችሁ። ሰው ዝግጅት ሲኖረው ጥሪ ምን ያደርጋል? ይልካል አይደል? አሁን ስልካችን ቅጭል ብሎ ቢገባ ስናየው እቤቴ እንዲህና እንደዚህ አይነት ፕሮግራም ተዘጋጅቷልና እባክህ መጥተህ እንድትካፈል አብረን እንድንሆን ፈልጌያለሁ ብሎ ዘመቤል መልእክቱ ምንድን ነው የምናደርገው? ማን ነው አይደል የምንለው? መጀመሪያ ጥያቄ እንጠይቃለን አይደል እንዴ? ብድግ ብለን አንሄድም አይደል? ብድግ ብለን የሆነ ነገር አናደርግም። መጀመሪያ ደረጃ የምንለው ነገር ምንድን ነው? ጠሪው ማን ነው? ማን ነው የጠራኝ? ከዛስ የምንለው ምንድን ነው? ምንድን ነው ፕሮግራሙ አይደል? የተጠራሁት ለምንድን ነው? የትስ ነው የሚሉ አትሊስት እነኚህ 3 ጥያቄዎች መመለስ አለባቸው። ጥሪው መለኮታዊ ዓላማን በጥልቅ እንድንረዳ ያደርገናል ብያችሁ። ጥሪን ማወቅ፣ ጠሪውን ማወቅ፣ ጥሪውንም ማክበር ነው። ሌላው ጥሪው በዘፈቀደ እንዳንኖር ምን ያደርገናል? ያደርገናል። ምክንያቱም ጠሪው የራሱ የሆነ የህይወት ስርዓት፣ የህይወት መርህ ስላለው የጠሪውን ዓላማ መረዳት ምን ያደርጋል? ይጠይቃል። የተጠራ ሰው ምንም ነገር ከማድረጉ በፊት የጠራውን ማንነት ቀደም እንዳልኳችሁ እንዲሁም የጥሪውን ዓላማ ማወቅ ቀጣይ ሊያደርገው ለሚገባው ነገር ዋና ነገር ነው። ተጠራው ብለን ብድግ ብለን አንሄድም። ምክንያቱም ጥሪው ምንድነው የሚለውን ማወቅ የሚጠቅመን ምንድነው የምለብሰው አይደል? ለለቅሶ የተጠራ ሰው ዝንጥ ብሎ እንደ ሰርግ ምን አይልም? አይሄድም። ምክንያቱም ሁለቱም ጥሪዎች የራሳቸው ምን አላቸው? ፕሮቶኮል አላቸው፣ የራሳቸው ስርዓት አላቸው። ስለዚህ ተጠሪ የጥሪውን ዓላማ ማወቅ ተገቢ ነገር። ጳውሎስ ይህንን ነው የሚላቸው፣ የተጠራችሁበትን ዓላማ ግልጥ አድርጎ ምን ያደርጋችኋል? ያሳያችሁ። ወገኖቼ ጥሪ ያድናል። የማይገባ ነገር ከማድረግ ምን ያደርጋል? ያድናል። ቅድም እንዳልኳችሁ አሁን በመካከላችን የሚሆነውን ነገር ስናይ ብድግ ብለን ብንሄድ ሚስ ልናደርግ እንችላለን። እግዚአብሔር እኛን ሲጠራን በህይወታችን እንዲሆን የሚፈልገው ነገር አለ አይደል? እሱን ነው እኮ ምዕራፍ 1 ላይ ከላይ ከቁጥር 3 እስከ 14 ባለው ላይ ዘርዝሮ አስቀምጦታል። የሚለው ውስጥ እዛ ውስጥ አለ። በክርስቶስ ኢየሱስ ምን ለማድረግ? ሁሉን ለመጠቅለል እኛን በዛ ስራ ውስጥ ተሳታፊዎች እንድንሆን ምን አድርጎናል? ጠርቶናል። ጥሪው ያልገባው ሰው እንደሚገባ ምን ማድረግ አይችልም? መኖር አይችልም። ትራይ ኤንድ ኢረር ይሆናል ማለት ነው። ጥሬ የቱ ጋ ነው? ምን እንዳደርግ ነው የሚፈልገው? ጠሬ ምንድን ነው የሚፈልገው? ጳውሎስ ሲናገር ለጦርነት ያስከተተውን ምን እንደሚያደርግ ደስ እንደሚያሰኝ እያለ ይናገር። አንድ ወታደር በቃ ወታደር አድርጎ ለሾመው መንግስት ለዛ ደስታ ነው አይደል የሚኖረው? ጥሪውን የማይመጥን ህይወት እንዳይኖር
ይከለክለዋል ጥሪውን ማወቅ። ጥሪው የሚፈልግበትን ህይወት ለመኖር ራሱን ምን ያደርጋል? ያስቀምጣል፣ ይወስናል። የእግዚአብሔርን ሐሳብ በዘመናት መካከል ፈጽመው ያለፉ ሰዎች እግዚአብሔር አይኖቻቸውን የከፈተላቸው ሰዎች ናቸው። ወገኖቼ እግዚአብሔር አይኖቻችንን ሲከፍት እግዚአብሔር አብሮን ይሰራል። የሰው የልቡ አይኖች ሲበሩ ህይወቱ አቅጣጫ ያለው ይሆናል። አቅጣጫ አልባ አይሆንም። ግብ ያለው ህይወት ይኖረዋል። የሚያደርገውን ለምንና እንዴት እንደሚያደርግ ያውቃል። ምክንያቱም የአይን መከፈት ስላለው በአምላኩ ዘንድ ያለው የልቡ ሐሳብ ምን ያደርጋል? ያገኛል። መጽሐፍ ቅዱስ ላይ አንደኛ ሳሙኤል ምዕራፍ 16 ላይ ዳዊት እንደተቀባ መጽሐፍ ቅዱስ ምን ያደርገናል? ይነግረናል። በቃ ምንም የማያውቅ በጣም ብላቴና ነው፣ ቲኔጀር ሲቀባ ከረኝነት ቦታ ምን ተብሎ ተጠርቶ የቀረ ልጅ የለህም እንዴ ምናምን ተብሎ የተረሳ የነበረውን ሰው እግዚአብሔር ግን ምን አድርጎታል? ስቦታል። ዳዊት ቢገባውም ባይገባውም እግዚአብሔር በምድረ በዳ ምን እያደረገው ነበር? እያሰለጠነው የነበረ ሰው ነው። አሰልጥኖታል። መሪነትን፣ ጠባቂነትን፣ ተንከባካቢነትን፣ ተናጣቂነትን በምድረ በዳ እግዚአብሔር ምን አድርጎታል? አለማምዶታል። ተጠርቶ መጣ፣ ተቀባ፣ ተመልሶ ወደ ቤተ መንግስት አይደል? ወደ እረኝነት፣ ወደ እነኛ በጎች ሶሪ በተቀባ ማግስት ሳኦል በዙፋኑ ታላላቅ ወንድሞቹ የሳኦል ሰራዊት ሆነው ፍልስጤማውያንን ለመግጠም ወዴት ሄደዋል? ወደ ሰልፍ ሄደዋል። እሱ ግን በበጎች መንደር ነበር። እንደው ወሬ አምጣልኝ ተብሎ የተላከ፣ ምግብ አቀብል ተብሎ የተላከ፣ ተቀብቻለሁና እንዴት በሰልፉ ሜዳ መገኘት የለብኝም ማን ነው የሚከለክለኝ ያላለ፣ ግን አባቱ ሂድ እስቲ ምግብ አቀብል ተብሎ የተላከ ድንገት በሚገርም ሰልፍ መሃል ራሱን ምን አደረገው? አገኘ። ደግሞ የደረሰበት ሰዓት የሚደንቅ ሰዓት ነው። 39 ቀን ሙሉ ሲደረግ የነበረ ነገር በ40ኛው ቀን የሚደገምበት ሰዓት ላይ ነው የደረሰ። ጎልያድ ብቅ ብሎ የሚታይበት ሰዓት፣ የሚያስፈራራው የሚያስደነግጥበት ሰዓት፣ ከዳዊት የተሻሉ በአቋም በትጥቅ በእውቀት በጣም የበለጡ የተባሉ ሰዎች ምን የሚያደርጉበት የሚሸሹበት ሰዓት ላይ ነው። ምንድነው ነገሩ አለ። ምንድነው ጉዱ? ለዳዊት ያንን ማየት ውርደት ነበር። ምንድነው ሲል ይሄ እኮ ነው አሉ። ይሄ እኮ ነው ምን የሚለው? ኑ አንድ ሰው ላኩ ይግጠመኝ፣ ከተሸነፋችሁ ምን ይሆናል? እናንተ ለኛ ባሮች ትሆናላችሁ፣ ካሸነፋችሁን ደግሞ ምን እንሆናለን? ባሪያ እንሆናለንና ኑ የሚል እሱ ነው። እና እንደምታየው ነው ሁሉም ሰው ምን አደረገ? እየሸሸን ነው። ጥሪውን የሚያውቅ ዳዊት ትላንት በህዝቤ ላይ ምን ትሆናለህ ተብሎ ተቀብቷል? ንጉሥ። የህዝብ ጠባቂ ትሆናለህ ተብሎ ምን ተብሏል? ተቀብቷል። እንደ ህዝብ ደግሞ አንድ ነገር ያውቃል።
እግዚአብሔር ለዚያ ህዝብ ምን ብሏል? እኔ አምላክ ሆናችኋለሁ፣ እናንተ ምኖቼ ህዝብ ትሆኑኛላችሁ። ይሄ ትልቅ ኪዳን ነው። ኪዳን ያለው ህዝብ ኪዳን በሌለው ህዝብ ፊት ምን ሲያደርግ ሲሸሽ ማየት ለዳዊት በጣም ፔንፉል ነበር። ይህ ሰውዬ እኮ አልተገረዘም ማለት። እነሱ የሚታያቸው የሱ ትልቅነት፣ የሱ ጉልህነት፣ የሱ አሸናፊነት፣ የሱ የጦር ልምድ ነው የሚታያቸው። ለዳዊት አለመገረዙ ነው የሚታየው። መገረዝ ትልቅ ነገር ነው ለእስራኤል። የኪዳን ምልክት ነው። የእግዚአብሔር የመሆን ምልክት ነው። አምላክ አለኝ የማለት ምልክት ነው። ታዲያ አምላክ ያለው ሰው እንዴት ነው የሚሸሸው? እኛ እኮ አምላክ አለን አለ። ምን አደርገዋለሁ? ገጥመዋል። ጥሪውን የሚያውቅ ሰው የሚቆምበትን ቦታ ያውቃል። ጥሪ ያለው ሰው የሚጋፈጠውን ነገር ምን ያደርጋል? ያውቃል። ብር ብሎ መጣ ወንድምየው አይደል? ትዝ ይላችኋል። እኔ አንተን የልብህን ክፋት ምን አደርገዋለሁ? አውቀዋለሁ። እነኛም በጎች የሆነ ቦታ በትነህ ነው የመጣኸው ምናምን እያለ ሲል ምን አደረገ ይላል? ዞረ። ወገኖቼ ከወንድም ጋር ጸብ የለም። በእግዚአብሔር ቤተሰብ ውስጥ ምን የለም? ጸብ የለም። ጸቡ ከጠላት ጋር ነው። ጸቡ ከጎልያድ ጋር ነው። ከወንድም ጋር እንካ ሰላምታ አይገባም። ዘወር ብሎ ወደ ጎልያድ። ሃሌሉያ! እግዚአብሔር ቤተሰብ አድርጎናል። እግዚአብሔር እንደ ቤተሰብ ምን አድርጎናል? ጠርቶናል። እንደ ቤተሰብ መቆም ምን ይባልብናል? ጠበቅብናል። እሱን አልጣለም ዳዊት። ደግሞ እዛ ጋር የተጠራበትን ምን አላረገም? አልጣለም። ጥሪያቸውን የሚያውቁ ሰዎች ያሸንፋሉ። ለስለላ የተላኩትን 12 ሰዎች አስቧቸው ወገኖቼ። ከመላካቸው በፊት ተነግሯቸዋል እኮ። ምን አድርጉ ነው የተባሉት? እስቲ እግዚአብሔር ሰጣችኋል ያለው ምድር ምን አድርጉልና ነው? ሰልሉና ነው። እንዲህ ብሎ እኮ ነው ሙሴ የላካቸው አይደል? እስቲ ሂዱ እዩት። እስቲ እግዚአብሔር ከግብፅ ሲያወጣ ምን ብሎ ነው ያወጣቸው? ወተትና ማር የምታፈስ ምን ምድር ሰጣችኋል። በስም እኮ ነው እንትን ኢያቡሳውያንን እነንትናን ምን አድርገን አስወግጄ ለእናንተ ምድሩ ምን አደርጋለሁ እሰጣለሁ ተብሎ የወጣ ህዝብ። ከዛ ሄዱ። ሲያዩት እውነትም ምድሪቱ ምን ታደርጋለች? ወተትና ማር ተሸክመው እኮ ነው ተሸክመው ምን አደረጉ ይላል መጡ። ግን ምንም የሚባል አይደለም የሚወረስ ጃይንት የሆኑ ሰዎች እዛ ምን አሉ። ለሁለት ተከፈሉ። ሁለቱ 10 ሌላ ሆነው ተመለሱ። ምንድነው ያደረገው ስትሉ የአይን መከፈት፣ የአይን መብራት። 10 ልተዋቸውና 2 ልንገራችሁ። 2 እንደዚህ ያደረጉ ይመስለኛል። የተሰጣቸውን የተስፋ ቃል ይዘው ቲክ ያደርጋሉ። ኢያቡሳውያን አሉ የስ እነንትራስ አሉ። እግዚአብሔር የተናገረውን ማለት ነው። አለ ወተትና ማር። ስለዚህ እግዚአብሔር ምን አድርጎናል? እንደተናገረው ሰጥቶናል። እግዚአብሔር የተባረከ ይሁን። ወገኖቼ ዲፋይን የሚደረገው ህይወታችን እግዚአብሔር ባለው ነው። በምናየው ጉዳይ የኛ ህይወት ዲፋይን አይደረግም። እነሱ የገጠማቸውን ነገር ዲፋይን ያደረጉት እግዚአብሔር ከነገራቸው ነገር አንፃር። አስሩ ተመልሰን ሰው ሾመን ወዴት?
ወደ ግብፅ ሲሉ አረ ልታስበላን ነው እንዲያመጣህን ሲሉ እነኚህ ደግሞ ምን ይላሉ? ግልብጥ ነው የሚያዩት እነሱ። ምክንያቱም እግዚአብሔር እንደሚያይ እግዚአብሔር የሚያስበውን ይረዳሉ። እንደ እንጀራ ምን ይሉናል? ይሆኑልናል። አይን ካልተከፈተ ይሄንን ማለት አይቻልም። ምክንያቱም የሚያዩት ነገር የእነንተናን እኮ ልጆችም ምን አልናቸው? እዛ አየናቸው ምናምን ይላሉ አስሩ። እነኚህ የሚታያቸው ደግሞ የእግዚአብሔር ትልቅነት፣ እግዚአብሔር ከጠራቸው ጋር ትልቅ ሆኖ ይታያል። ወገኖቼ ግራ መጋባት የደበዘዘ የእይታ ውጤት ነው። ያልተከፈተ የአይን እይታ ውጤት። አይን ሲከፈት ጥርት ብሎ ምን ይደረጋል? ማየት ይቻላል። ስለዚህ ጳውሎስ ከመሆን ጸልያለሁ ምን እንዲሆን? እንዲከፈትላችሁ። ለምን እንደተጠራችሁ ምን እንዲያደርጋችሁ? እንዲገባል። ወገኖቼ ለአይን መከፈት መጸለይ ይገባናል። ወደ ሁለተኛው ልሂድ። ይቀጥልና በክርስቶስ ያለንን የክብር ባለጠግነት ማስተዋል እንደምንችል ይናገራል። ቁጥር 18 ላይ ነኝ። ሁሉም ሐሳብ ያለው ቁጥር 18 ላይ ነው። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን። ያለንን ሀብት በክርስቶስ ያገኘነውን ማንነት መረዳት ምን እንላለን? እንችላለን። ምንድን ነው ያለኝ? መቼም በዚህ ዘመን በረከትን የምንለካበት መንገድ ወይም በረከት ብለን የምንጠራው መጽሐፍ ቅዱስ እንደሚለው አይደለም። መጽሐፍ ቅዱስ ሲነግረን ወስዶ የት አስቀመጠን ነው የሚለው? በአብ ቀኝ አስቀመጠን ብሎ ይናገራል። ከዚያ በላይ ምንም ዘማሪው ሲዘምር ብለዋል አይደል? ከልጅ በላይ ምን ሆናለሁ? ያለው የርስት ክብር ባለጠግነት የገባው ሰው ጢም ብሎ የተሞላ ነው የሚሆነው። ራሱን በሌላ ነገር ምን አያደርግም? አይለካም። በእግዚአብሔር ረክቶ ይቀመጣል። ዘዳግም 32 ቁጥር 9 ላይ ይመስለኛል የእግዚአብሔር ድል ፈንታ ምኑ ነው ይላል? ሕዝቡ። ያዕቆብም የርስቱ ገመድ ነው ይላል። ስለዚህ የእግዚአብሔር ርስት ያለው ክብሩን እና ባለጠግነቱን እንድታውቁት ይረዳችኋል ብሎ ጳውሎስ ይናገራል። ዛሬ ራሳችንን በምን ደረጃ ነው አስቀምጠን የምንለካው ነው? ጳውሎስ መለኪያችሁን ለውጡ፣ እንድትለውጡ ጸልያለሁ። ምክንያቱም እግዚአብሔር በሚያየው በዚያ ልክ ራሳቸውን ሰዎች ማየት እንዲችሉ። የተከፈተ ዓይን ያለው ሰው ራሱን በውድቀቱ መለካት ያቆማል። የወደቅንበት ቦታ አይደለም፣ እሱ አይደለም የኛ ልካችን። ራሳችንን አውርደን መቁጠር እናቆማለን። ዓይን ሲከፈት ነው ይሄ የሚሆን። ዛሬ ቤተ ክርስቲያን ውስጥ በጣም ብዙ ኪሳራ ውስጥ ነው ያለ ነው አይደል? እንደ ቤተ ክርስቲያን በጣም ብዙ ነገር ውስጥ የገባንበት።
ሰው ባለው ነገር የሚለካበት ዘመን ላይ ነው የደረሰ። በዘሩ የሚለካ ቤተክርስቲያን ውስጥ ነው ማለት ሰው ባለው በቁሳቁስ የሚለካበት ዘመን። እግዚአብሔር እኮ ባረካት፣ እግዚአብሔር እኮ ባረከው ብለን ስንናገር ሰውን ከየት ነው የምንነሳው? ከሚታየው ከቁሳቁስ ነገር። ወገኖቼ መኪና የሰጠን ቀን አይደለም እግዚአብሔር ያከበረን፣ ክርስቶስን የሰጠን ቀን እግዚአብሔር አክብሮናል። ሌላውንማ ሌሎቹ ምን አድርገውታል? አግኝተውታል። ጥሩ የበላን ቀን አይደለም እግዚአብሔር ያከበረን፣ በክርስቶስ ወደ መንግስቱ የጠራን ቀን፣ የዛን ቀን እግዚአብሔር አክብሮናል። ይሄ የገባው ሰው የሚበላው ነገር ሲያጣ አይወርድም። ጳውሎስ ይናገራል። በብዙ አይደል፣ በረሃብ፣ በጥም፣ በእንግልት፣ በምናምን አልፈናል፣ ግን ከአሸናፊዎች አያችሁ። መጽሐፍ ቅዱስ እሱን ነው የሚነግረን። ከአሸናፊዎች ምን እናደርጋለን? በዚህ ዓለም ቁሳቁስ ራሳችንን ምን አናደርግም? አንለካም። ደረጃችንን ያሳየናል የዓይን መከፈት። በማህበራዊው ነገራችን ራሳችንን መለካት እናቆማለን። ሰው በሚሰጠን ግምትና ደረጃ ራሳችንን ማስቀመጥ እናቆማለን። በጣም ዳንዴ ራሳችንን ቁጭ ብለን ቆም ብለን እንየው። በብዙ ባለጠግነት ውስጥ እግዚአብሔር ያስቀመጠው ግን በድህነት የሚኖር ሰዎች ሆነን ነው እየተመላለስን ያለ። ምንድነው ሲባል ሀብታችን ምን አላረግንም? አላወቅንም። ሀብቱን ያላወቀ ሰው መጠቀም አይችልም። ማወቅ ቀዳሚ ነገር ነው። እንወቅ አይደለም የሚለው ሆሴ ላይ። ከዛ ደግሞ እናውቀውም ዘንድ ምን እናድርገው? እንከተለው። የዚያን ጊዜ እግዚአብሔር እንደ ብርሃን ወገግታ ምን ያደርጋል? ይገለጣል። ለማወቅ የተሰጠ ማንነት ራሳችንን ማድረግ ይገባል። መንፈሳዊ መብቶቻችንን ማወቅ ስላልቻልን መጠቀም አቅቶናል። ስለዚህ መንፈሳዊ እይታችን ሲስተካከል በክርስቶስ ኢየሱስ ያለንን ማንነት እንረዳለን። በእግዚአብሔር ዘንድ በእግዚአብሔር ዓይን ያለንን ዋጋ ማወቅ እንችላለን። ዋጋችን ትልቅ ነው ወገኖች። ዋጋችን እንደምናስበው የወረደ አይደለም። በሆነ ነገር የሚለካ አይደለም። የሆነ ነገር ሲመጣ የሚያነሳው፣ የሆነ ነገር ሲጎል የሚያጎድለው አይደለም። ክርስቶስን ተሞልተነዋል። እርሱ ደግሞ ባለጠጋ ነው። አይኑ ያልበራ ሰው ኤሌክትሪክ እንዳለበት ቤት አስቡና በጨለማ ውስጥ እንደሚኖር ነው የሚሆነው። እስካልበራ ድረስ ማብሪያ ማጥፊያውን አግኝቶ እስካላበራው ድረስ ቤት ይኖራል፣ በጨለማ ውስጥ ነው። ማብሪያ ማጥፊያው የልብ ዓይን መብራት።
አንድ ጊዜ አንድ ሰው ነገረኝ። ይህንን እንትን ሳዘጋጅ ይህን መልእክት ትዝ አለኝ። 3 ጓደኛሞች በጣም አነስተኛ መንደር ውስጥ የሚኖሩ ናቸውና ግን አንድ ነገር ፈለጉ። ስለ አንድ ክሩዝ፣ በዛ ክሩዝ መጓዝ በጣም ሰምተዋል ብዙ ነገርና ግን አፎርድ ማድረግ አይችሉም። በጣም ይመኛሉ። አንድ ጊዜ ግን በዛ ክሩዝ ለመሄድ ስኮለርሺፕ አገኙ፣ ትኬት ማለት ነው። እና ያንን ትኬት ያዙ፣ ዝግጅት አደረጉ፣ ለዛ የሚያስፈልጋቸውን ነገር አደረጉና ገቡ። ከሳምንት በላይ ነው በዛ ክሩዝ ውስጥ ተማምለዋል ጓደኛሞች። በቃ ሩም ተሰጣቸው፣ ተቀበሏቸው። የሚያርፉበትን ሩም ተሰጥቷቸዋል። በቃ ነው ይህንን ሩም እናደርጋለን፣ ወጣ ብለን የሆነች ነገር እናደርጋለን፣ እንመለሳለን፣ የያዝናትን ደረቅ ነገር እንመገባለን። በቃ እንደዛ አድርገን ጨርሰን እንወጣለን ነው። እና እንዳሉት አደረጉ። የመጨረሻው ጊዜ በክሩዙ ላይ ለነበሩት ሰዎች ሁሉ ትልቅ እራት ተዘጋጅቷል። እነሱ አልተገኙም እዛ ላይ። እና መጨረሻ ላይ ሲወጡ በቃ ከኛ ጋር ስለቆያችሁ ስላሳለፋችሁ እየተባለና እንዴ የት ነበራችሁ? ይህን ሁሉ ጊዜ አላየኋችሁም አለ የመርከቡ ዋና ሰው ማለት። አይ ነበር። ታዲያ ትላንት ማታ እራቱ ላይ ለምን አልተገኛችሁም? አፎርድ ማድረግ አንችልም። እስቲ ትኬታችሁ ሲያየው ኦል ኢንክሉድ ነበር ያገኙት እነሱ ስኮላርሺፕ። ግን ያለማወቅ በየት አኖራቸው? ድርቆሽ ላይ። እንደዛ አይነት ህይወት እየገፋን እንዳለን ይሰማኛል። ሰማያዊውን ብልጥግናችንን አለማወቅ በጣም ባነሰ ነገር ውስጥ እንድንሆን የሆነ ነገር ላይ ስንሻማ ጊዜያችንን፣ ጉልበታችንን፣ ነገራችንን ሁሉ እንድናቃጥል እንደሆንን ይሰማል። ዛሬ እግዚአብሔር ከሱ መንደር ሊያወጣን ይፈልጋል። እግዚአብሔር አይኖቻችንን ይክፈት ወገኖች። እግዚአብሔር አይኖቻችንን ይክፈት። በክርስቶስ ኢየሱስ ያገኘነውን ያንን ባለጠግነት ማስተዋል ስንችል ትክክለኛውን የክርስትና ህይወት መኖር እንችላለን። ምክንያቱም ህይወት መብላት አይደለም፣ ህይወት መጠጣት አይደለም። ከዛ ምን ያደርጋል? ያልፋል። በሶስተኛ ደረጃ ያስቀመጠውን ሐሳብ እናይና እንጨርሳለን። የኃይሉ በእኛ በምናምን ዘንድ ይላል። እዛው ቁጥር 19 ላይ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ለማን? ለምናምን ሰዎች ያለው የእርሱ የኃይሉ ታላቅነት ምን ያህል እንደሆነ ምን እናደርጋለን ይላል? እንረዳለን። የእግዚአብሔርን ኃይል በግል ህይወታችን ምን ማድረግ እንጀምራለን? ኤክሰርሳይዝ ማድረግ እንጀምራለን። ተሸናፊ ህይወት መኖር እናቆማለን። ቅድም ብያችኋለሁ። ጳውሎስ ሲናገር ከአሸናፊዎች ምን እናደርጋለን? እንበልጣለን። ይህ መፎክር አይደለም ወገኖች፣ ለማለት ያህል የተባለ ነገር አይደለም። ጳውሎስ እዚህ ጋር የሚያነሳው ኃይል ተራ ኃይል አይደለም። ኃይል ብሎ የሚያስቀምጠው
ክርስቶስ ኢየሱስን ምን ያደረገው? ከሙታን ያስነሳው ያው ኃይል በቅዱሳን መካከል ይሰራል ይላል። ያው እሱ ራሱ ነው ምንም ያደረገው በእኛ የሚሰራው። ወገኖቼ እግዚአብሔር የሞላን ኃይል የራሱን ኃይል መንፈስ ቅዱስን ነው። ቅድምም ብለናል አተመን አይደል? ያም ደግሞ የርስቱ መያዣ ምልክት ነው ብሎ ይናገራል። ስለዚህ አይን ሲከፈት የእግዚአብሔርን ኃይል እንድናውቅ ያደርገናል። በርስቱ መካከል ያለውን የእግዚአብሔርን አሰራር መረዳት እንችላለን። ስለዚህ በፈተናዎች ምን አንሆንም? አንፍረከረክም ማለት ነው። ቅድም እንዳየናቸው ሰዎች አይደል? ሁለቱ ምን ማድረግ አልቻሉም? መፍረክረክ አልቻሉም። ለምን ሲባል የጠራቸው እግዚአብሔር በእነርሱ ምን ያደርጋል? ይሰራል። ስለዚህ የተከፈቱ አይኖች ሲኖሩን በመከራ የምንሸነፍ ሰዎች አንሆንም። መከራን ምን ማድረግ እንችላለን? መቋቋም እንችላለን። በመከራ ውስጥ ጸንተን ቆመን ማለፍ እንችላለን። የተከፈቱ አይኖች ያሏቸው ሰዎች ችግራቸውን ሳይሆን ከችግራቸው በላይ ትልቅ የሆነውን እግዚአብሔርን ምን ማድረግ ማየት ይችላሉ። ብዙ ጊዜ ልክ እንዳስሩ ሰዎች ነው አይደል? ትልልቅ ብለን ችግሮቹን ነው የምናወራው አይደል? የኔ አምላክ ትልቅ ነው ከማለት ይልቅ ስንነጋገር የኔን መከራ ምን አትበለው ትልቅነቱን ምናምን ብለን ነው ትልቅነቱን የምናጎላው የችግራችንን እንጂ የአምላካችንን ትልቅነት አይደለም። አይን ሲከፈት የሚታየን የእግዚአብሔር ማዳን፣ የእግዚአብሔር ታዳጊነት፣ የእግዚአብሔር ሁሉን ምን ቻይነት። እዚህ ላችኋል ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳና ጊያዝ አንድ ቤት ነው ያሉት። አብረው ነው የሚያገለግሉት። ከዛ ሶርያውያን መጥተው ምን አደረጉ? ከበቡ እና ለኤልሳ ምንም ጉዳዩ አልነበረም። ወየው 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 እያለ ከውጭ ወደ ቤት ምን ሆናል? ተከበናል ሲለው አትጨነቅ፣ ከኛ ጋር ያለው ከነሱ ጋር ካለው ሲምፕል በቃ ሰው ሲገባው እንደሱ ነው የሚሆነው። ሰው ሲረዳ እንደሱ ነው የሚሆነው። ምን አልከኝ? እስቲ ገብተን እንጸልይ ምናምን አይደለም ያለው። አይኖቹ ምን ብለውለታል? ተከፍተዋል። እና የእግዚአብሔርን ሐሳብ ምን ያደርገዋል? አይደለም የእግዚአብሔርን ሐሳብ በሶሪያ ምድር ነገስታት ተሰብስበው ምን እናድርግ፣ ቤት በኩል እንሂድ ምናምን ሲባባሉ ኤልሳ ምን ያደርጋል? ይሰማል። እግዚአብሔር አይን ሲከፍት እንደዚህ ነው። ልክ መጥቶ ሲለው አይ ዶሪ አሉ እኮ አለው። ወየው 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 ይላል ሰውየው። ማቆሚያ የለውም። እንዳው እግዚአብሔር ሆይ እባክህ ምን አድርገኝ፣ ገላግለኝ፣ ይሄን ሰውዬ አይኑን ምን አድርግለት፣ ክፈት። እግዚአብሔር አይኑን ሲከፍት ለካ ምን ብለዋል? ተከበዋል። የከበቧቸው ምን ያደርጋሉ?
ይበልጣሉ። ከነሱ ጋር ያሉት ምን ያደርጋሉ? ይበልጣሉ። ስለዚህ አይኑ የተከፈተ ሰው ከችግሩ ይልቅ ከችግሩ በላይ ትልቅ የሆነውን እግዚአብሔርን ምን ማድረግ ይችላል? ማየት ይችላል። አይኑ የተከፈተለት ሰው ሲወጣ ውጤቱ የታወቀውን ውጊያ ነው የሚዋጋው። ውጤቱ የታወቀው ጨዋታ አይተን እናውቃለን። ውጤት የታወቀ ጨዋታ የሰማነው ነው። 2-1 ነው የተሸናነፉት ምናምን ተብለን ግን ጨዋታውን ማየት ተስን ይሸነፉ ይሆን እንትን ይሆን እያልን ነው እንደምናየው። ኦልሬዲ ምን አድርገነዋል? ውጤቱ ታውቋል። እንደሚያሸንፉ እያወቅን ምን አይነት ታክቲክ ነበር የተጠቀሙት ለማሸነፍ የሚለውን ነው የምናየው። አይኑ የተከፈቱለት ሰዎች እንደሱ ነው የሚሆነው። ውጤቱ የታወቀ ነው። አሸናፊው ማን ነው? እግዚአብሔር ነው። ድል ከኛ ጋር እንደሆነ እያሰብን እንዋጋለን። ድል ከኛ ጋር እንደሆነ እያሰብን እንወጣለን። ድል ከኛ ጋር እንደሆነ እያሰብን እንገባለን። ስጋት ምን አያደርገንም? አያናውጠንም። ዛሬ ቤታችን እንዴት ነው? እንዴት ባለ ስጋት እየተናወጥን ይሆን? ምን ይመጣ ይሆን? ምን ይሆን? ምን ይደርስ ይሆን? ምን ተባለ ይሆን አይደል? እንቅልፍ የሌላቸው ሌሊቶቻችንን ይዋጉሃል እንጂ ምን አያደርጉህም። ሃሌሉያ! እግዚአብሔር ከኛ ጋር ስላለ ይዋጉሃል እንጂ ምን አያደርጉህም። አይኑ የበራለት ሰው አለ ስጋት ጻድቅ እንደምንድን ነው የሚለው? እንዳንበሳ አለ ፍርሃት። ለምን ሲባል ጉልበተኛ ስለሆነ አይደለም። አምላክ ስላለው፣ ኪዳን ስላለው፣ አብሮት የሚቆም ስላለው። አሸናፊዎች እንጂ ተሸናፊዎች አይደለንም ወገኖች። ትግል የለም እያልኳችሁ አይደለም። የድሉ ባለቤት እግዚአብሔር ግን ከኛ ጋር አለ። ስለዚህ መንፈሳዊ አይኖቻችን ሲከፈቱ ፍርሃቶቻችን በእምነት ይተካሉ። ተስፋ መቁረጣችን በተስፋ ይለመልማል። ድካም የሚለን ነገር ሁሉ በመታመን ምን ያደርጋል? ይተካል። ግዴለም እግዚአብሔር ይችላል እንላለን። ይሄና ይሄ እኮ ሆነ ስንባል ግዴለም እግዚአብሔር ስለዚህ ልንጸልይ የሚገባን ዋና ነገር የአይኖቻችን እግዚአብሔር አይኖቻችንን ይክፈት። ታዲያ ምን እናድርግ? ጳውሎስ ያለው ምን አደርጋለሁ? እንበረከካለሁ። እግዚአብሔርን በቅንነት ስንፈልግ መንፈሳዊ ማስተዋላችን እያደገ ይሄዳል። መጽሐፍ ቅዱስ ሲናገር የጻድቅ ሰው መንገድ እንደምንድን ነው የሚለው? እንደ ንጋት ብርሃን ነው። ምን ያደርጋል? ሙሉ ቀን እስኪሆን ድረስ ምን እያደረገ? እየተጨመረ ነው የሚሄደው። ወገኖቼ ኦቨርናይት ይዘነው የሚያደር ነገር አይደለም። መንፈሳዊ ነገር ምን የሚያደርግ ነው? እግዚአብሔርን በመጠጋት መጠን በተጠጋን መጠን ምን የሚያደርግ ነው? የሚጨምር የሚያድግ ነው። ስለዚህ አስቀድመን ምን ማድረግ ያስፈልገናል?
መጸለይ ያስፈልገናል። በተጠጋነው መጠን ማስተዋላችንን እግዚአብሔር ምን እያደረገው እያሳደገው፣ እግዚአብሔር ራሱን እያብራራልን እየተረከልን ይሄዳል። ሌላው ለእግዚአብሔር ቃል ትላንት አንድ ነገር መኪናዬ ላይ ከፍቼ አንድ ሰው ሲናገር ሰማ ነበርና 3 ነገር ብሰርቃችሁ ቶሎ የምታውቁት የትኛውን ነው አለና የቤታችሁን ቁልፍ፣ የመኪናችሁን ቁልፍ እና መጽሐፍ ቅዱሳችሁን ብሰርቃችሁ ቶሎ መጥፋቱን የምታውቁት የቱን ነው አለ። መጽሐፍ ቅዱስ ነው አይደል? ምናልባት በአመትም ላናቀው እንችላለን። ዳዊት ሕግህ ለምኔ ነው ይላል? ለእግሬ መብራት፣ እንዳልሰናከል ምን ያደርገኛል? ዛሬ ብዙ ነገር ጓ እያደረገን ስንሄድ ምን ነው ስንል ከቃሉ የተፋታ ህይወት። ወደ እግዚአብሔር ቃል እንመለስ። ለእግዚአብሔር ቃል ጊዜ ይኑረን። የዚያን ጊዜ ነገሮች ምን እያደረጉ እየተገለጡ እየበሩ መሄድ ጀምራሉ። ሌላው ለመንፈስ ቅዱስ ክፍት የሆነ ማንነት ይኑረን። መንፈስ ቅዱስ ምን እናድርገው? እንስማው። መንፈስ ቅዱስ ዛሬም ይናገራል። መንፈስ ቅዱስ ዛሬም ይሰራል። ወገኖች እንፍቀድለት፣ ልንሰማው እንፍቀድ። ጳውሎስ ሲናገር እንደዚህ ይላል፣ ወደዚህ ልንሄድ ፈለግን፣ የጌታ መንፈስ ምን አደረገን? ከለከለን። ዌስት ኦፍ ታይም ቀረ፣ ጉልበት ማባከን ቀረ፣ ታርጌት መሳት ቀረ። በጊዜው በሰዓቱ የእግዚአብሔር ሐሳብ ምን ይደረጋል? ይፈጸማል። ምን ሲኮን? ጆሮ ከፍቶ መንፈስን መስማት ሲጀመር። ሌላው የሰማነውን ያነበብነውን የጸለይነውን ምን ማድረግ? መታዘዝ ስንጀምር፣ መኖር ስንጀምር፣ የዚያን ጊዜ ምን እያደረገ ይሄዳል? እያደግን ታች ቆመን ከሆነ ከተራመድን ነው አንደኛው ምን ላይ የምንገኘው? ደረጃ ላይ አይደል? እየተራመድን ከመጣን ነው እዚህ ጋር መቆም ምን የምናደርገው የምንችለው። መታዘዝ ወደ ጠለቀው የመገለጥ ህይወት ውስጥ ምን ያደርገናል? ያስገባናል። ጥልቅ የሆነውን መገለጥ መታዘዝ ይቀድመዋል። ስለዚህ እግዚአብሔር አይኖቻችንን እንዲያበራ እንጸልያለን።